ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ቤተሰቦቻችን እያያችሁት እንደሆነ አንድ ኬዝ ጀምረን ነበረ። ከዛ በኋላ ደግሞ የተፈጠሩትን ነገሮች በሙሉ የግርማን ልጅ መገኘት ጨምሮ ከዛ በኋላ ግን የግርማ ልጅ መገኘት በራሱ ይዞብን የመጣውን መዘዝ ብዙ ነገሮችን እንግዲህ ተመልክታችኋል። ለመወሰን እስከሚቸግረን ድረስ እሷን ያገኘንበትን ሁኔታ በማግኘታችን እንዳንደሰት ያደረጉን ነገሮች በሙሉ ተመልክታችኋል። ትልቁ ነገር እንግዲህ መገኘቷ ነበረ ትልቅ ዜና ሊሆን የሚችለው ነገር ግን ከዛ ጀርባ ያሉትን ነገሮች በሙሉ ተመለከታችሁ። አንድ እናት ጋር ተጠልለው እዛ ቦታ ላይ እንግዲህ ከአንድ ጫካ አምልጠው ለምነው ገብተው እዛ ቦታ ላይ አርፈው ለእናቴ ይደወል በሚል እንግዲህ የእናቷንም ስልክ ነበር የምታስታውሰው ከራሱ ከማዘር አንደበት ሰምታችኋል ይህንን ሁሉ ነገር። ከዛ በኋላ ግን እኛ በቦታው ላይ ስንደርስ ያየነው ነገር እጅግ በጣም አስደንጋጭ ነበረ። የጤናዋ ሁኔታ አብራት የነበረችው ጓደኛዋን ጭምር ይህ ሁሉ ነገሮች ተፈጥረው ነበረ እላያቸው ላይ። እነዚህ ልጆች በጣም በሚያሳዝን ሁኔታ የደረሰባቸው ነገር እጅግ በጣም የሚያሳዝን ነበረ። ከዛ በኋላ እንግዲህ የሕክምና ምርመራ ማድረግም ስለነበረባቸው የተለያዩ ምርመራዎች እንዲደረጉ አደረግን። በዛ መካከል እንግዲህ ያደረግነው ነገር ምንድነው የግድም ግርማ ማግኘት ነበረበት። እሷን እንዳያችሁት ከሆነ ቤተሰቤን እያለ እየጠየቀ ነው እሷንና አቶ ፈቀደን። በዚህ ሰዓት ደግሞ ማግኘት ይፈልጋል። ቤተሰቦቿን እንድታገኝ ነበር የፈለግነው በጊዜው። ነገር ግን ነገሮች ደግሞ የግድም ኃላፊነት መውሰድ ያለብን ቤተሰብ ካወቀው በኋላ ነው ብለንም ስላሰበን ግርማም እንዲመጣ አደረግን። ግርማ ሲያገኛት የተፈጠረውን ስሜት ተመልክታችኋል። እጅግ በጣም ነው ያዘነው። እንግዲህ ለእኛም ከቁጥጥራችን ውጪ እስከሚሆን ድረስ ነው የተፈጠረው። እጅግ በጣም አዝኗል። ከዛ ተጨማሪ ደግሞ ወንድሟ ማለትም እንግዲህ ከወይዘሮ ዓለም ፀሐይ የሚወለደው ሌላኛዋ የግርማ የቀድሞ ባለቤት ከሆነችው የሚወለደው ዳዊት ሳይቀር እነሱም በራሱ እንግዲህ መጀመሪያ ማረጋጋት በራሱ ሌላ ነገር ሆኖብን ነበረ። ምክንያቱም ሊረጋጉ አልቻሉም ነበረ። በቃ እያሉን የነበረው በቀጥታ ማን እንደሆነ ይሄንን ሰው ለኛ አሳልፋችሁ ስጡንና እኛ የምናደርገውን ነገር እናደርግ እስከ ማለት ድረስ ደርሰው ነበር። እነዚህ ሰዎች በተቻለን አቅም እነዚህ ሰዎች እንዲረጋጉ ለማድረግ ሞከርን። ያው የተፈጠረውን ነገር እናንተም የተመለከታችሁት ነው። ከዛ በኋላ በቀጥታ እንግዲህ ከቦታውም ሴፍቲ አንጻር ከብዙ ነገሮችም አንጻር የተሻለ ሕክምና ማግኘትም ስለሚኖርባቸው እነዚህ ልጆች ወዴት መጣን? ወደ አዲስ አበባ ተመለስን። ነገር ግን ቦታው ላይ እንደነገርኳችሁ ከሆነ የኛ ሰዎች ያንንም ቤት እየጠበቁ ነው። ከዛም በኋላ የተለያዩ ነገሮችንም እዛ ቦታው ላይ ሆኖ ከካሜራ ጀርባ ስራቸውን እየሰሩ ነው ያሉት። የቀሩ የኛ ቡድን አባላቶችም እዛ ቦታው ላይ ስላሉ ጭምር። ከዛ በኋላ ስለተፈጠረው ነገር ሐኪሙን ነው የጠየቅነው። በሚያሳዝን ሁኔታ እጅግ በጣም በሚያስደነግጥ ሁኔታ ይቺ ልጅ ነፍሰ ጡር መሆኗን የሰማ ነው። እንግዲህ ያ ደግሞ በጣም ያስደነገጠን ዜና ነበረ። እኔ ምንም ማለት እንዳለብኝ እስከሚያቀተኝ ድረስ እንደዚህ ቃላቶችንም እንኳን አውጥቶ መናገርም እስከሚከብደኝ ድረስ ትንሽዬ ልጅ ነች እንዳያችኋት እንግዲህ 20 ዓመት ምናምን ቢሆናት ነው ይቺ ልጅ። በዛ ሁኔታ ውስጥ ግን የተፈጠረባት ነገር እንግዲህ ጽንስ እንድትይዝ ወይም ደግሞ እንድታረግዝ ሆኖባታል ማለት ነው። ስለተፈጠረው ነገርም ደግሞ ለማጣራትም የገዛ ጓደኛዋን ማህሌት የተባለችውን እዛ ቦታ ላይ ያገኘቻትን ልጅ እቺ ልጅ እንግዲህ ሲይዟት ወይም ደግሞ ሲወስዷት ስላየች ብቻ ነው ተወስዳ እዛ አብራት የሆነችው። ከሷ አንደበት እንግዲህ ነገሮችን መጠየቅ ስለነበረብን ምን የተፈጠረው ስል የሰማችሁት ነው። በሚያሳዝን ሁኔታ እዚች ልጅ ላይ የደረሰባት ጾታዊ ጥቃት ለመናገርም የሚከብድ ነበረ። ከዛ በፊት እንግዲህ ምንም አይነት ግንኙነት አድርጋ እንደማታውቅ ወንድ እንደማታውቅ ጭምር የደረሰባት ነገር ግን ይህንንም ነው ብዬ ለመናገርም ስለሚከብደኝ ነው እስካሁንም ያልተናገርኩት ነበር ያለችን ማለት የተባለችው ልጅ። አሁን ላይ እንግዲህ ምን ማድረግ እንዳለብን እንግዲህ እኛም የግድም ውሳኔ መወሰን ያለብን ሰዓት ነው። እኛ በራሳችን የምንይዘውም ነገር አይደለም። የግድ ይህንን ጉዳይ ቤተሰብ ማወቅ ይኖርበታል። ከዛ ባሻገር ደግሞ ምንድን ነበር የተፈጠረው? የዛን ቀን እነሱ እንዲያዙ የሆነውን ነገር እንዳያችሁት ከሆነ ጓደኛዋ የዛን ቀን በፊት በነበረው ቀን ላይ ደውላ ነበረ፣ በሚደውሉበት ስልክ ሱቅ ባለው ስልክ። ከዛ በኋላ ስትሄድ ነው እንግዲህ ደወልኩላት። ከዛ በኋላ እኔ መምጣት እፈልጋለሁ ጥሩ ስሜት ላይ አይደለሁም አልኳት ነው ያለችን ይችኛዋ ጓደኛዋ። የተፈጠረው ነገር እንዳያችሁት ነው። ከዛ በኋላ እነዛ ሰዎች በማግስቱ እዛ ቦታ ላይ ወይም ደግሞ ገዳሙ ጋር ሄደው የቄስ ልብስ እስከ መልበስ ድረስ ነው እንግዲህ ምን አይነትም ሁኔታ እንደተፈጠረ ነግረናቸዋል።
የቄስ ልብስ ለብሰው መኪና አዘጋጅተው ከዛ በኋላ ነው እንግዲህ ይዟት የሄዱት። ስለዚህ እቺ ልጅ ለመያዟ እርግጠኛ የሆነው ጓደኛዋ አሳልፋ እንደሰጠቻት ነው። ለማን ነው ጓደኛዋ መጀመሪያም ቢሆን አሳልፋት የሰጣችሁ? እቺ ልጅ ለደረሰባት ለእያንዳንዱ ነገር እነዚህ ሰዎች በቁጥጥር ስር መዋል አለባቸው አሁንም ቢሆን። ስለዚህ እኛ ማድረግ ያለብን እቺን ሴት በቀጥታ በእኛ ቁጥጥር ስር መዋል ነበር። አሁን ላይ በእኛ ቁጥጥር ስር አውለናታል። የኛም ሰዎች እዚህ ስቱዲዮ ድረስ ይዟት መጥቷል። ግርማ ይሄንን ጉዳይ መፈጠሩን በሙሉ ማወቅ አለበት። በእርግጥ አስቴርም አንድ ላይ ትሆናለች ብለን ነበር ያሰብነው። ነገር ግን አሁን ያለችበት የጤና ሁኔታ አስቴር የተወሰነች ቀለል ያለ የሕክምና እክል ስላጋጠማት በእኛ ሰዎች አማካኝነት የሕክምና እርዳታዋን እያደረገች ነው ያለችው። ስለዚህ ያለችበት የጤና ሁኔታ ደግሞ ይህን ነገር እንድታይ የሚያስችላትም ሁኔታ ላይ አይደለችም። እስከዛ ግን የግድ ደግሞ ግርማ ማወቅ ስላለበት አባትየውም ማወቅ ስላለበት ስለዚህ ጉዳይ ላይ እናወራለን። እንግዲህ ነገሮች ጥሩ እንዲሆኑ የእናንተ ጸሎት የእናንተ ዱዓ ከምንም ጊዜ በላይ ያስፈልገናል። ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። ዱካ ሾው ላይ እንገኛለን። መልካም ቆይታ